የኦሪሌ ቹዋሜኒ ወኪል ወደ እንግሊዝ እንደበረረና እንግሊዝ እንደደረሰ ኢንዲካይላ ኒውስ የተባለው በትዊተር ላይ የሚታወቀውና ኤግዛክትሊ እነማን ናቸው እነዛ ሪፖርተሮች የሚባሉ ነገር ባይታወቅም ግን እንደሚሉት ግን የተወሰኑ ኤሊት ሪፖርተሮች ተሰብስበው የሚዘግቡት በድብቅ ማንነት የሚዘግቡት የሚታወቅ የትዊተር አካውንት ነው እና የቹዋሜኒ ወኪሎች እንግሊዝ ደርሷል። ታዲያ እንግሊዝ መድረሳቸው ከማንቸስተር ዩናይትድ ጋር ምን ያገናኘዋል ከተባለ አሁን ባለው ሁኔታ ቹዋሜኒ ሊገባ የሚችልበት የእንግሊዝ ቡድን ማንቸስተር ዩናይትድ ነው። ካለው ፍላጎት አንጻር ዩናይትድ ከሚፈልጉት ክለቦች መካከል በተለይ ከእንግሊዝ ቀዳሚው እንደሆነ ይታወቃል። ሰሞኑን ደግሞ አብሮ ሲያያዝ የነበረው ደግሞ ቹዋሜኒ ከማንቸስተር ዩናይትድ ጋር ነውና ወደ እንግሊዝ ደርሷል። ስለዚህ እንግሊዝ ደርሷል ማለት ደግሞ ከማንቸስተር ዩናይትድ ሰዎች ጋር ድርድር እያደረገ ነው ወይም ደግሞ ድርድር ለማድረግ ነው የደረሰው የሚሉ ሀሳቦች የተነሱ ነው። ታዲያ ቹዋሜኒ አዲሱን ለመፈረም ተስማምቷል ከተባለ በኋላ ምንድነው ድጋሚ ከማንቸስተር ዩናይትድ ጋር ስሙ እንዲያያዝ ያደረገው? ወደ ማንቸስተር ዩናይትድ ቤት የሚያደርገውን ዝውውር ለመፈጸም ከመቼውም ጊዜ በላይ አሁን ላይ እየተቃረበ ይመስላል እየተባለ ያለው ለምንድን ነው የሚለውን ጉዳይ በዝርዝር ለመመልከት እንሞክራለን። ይሄ አንደኛው ርዕሳችን ነው የሚሆነው። ሁለተኛው ርዕሳችን ደግሞ ማንቸስተር ዩናይትድ ያልተጠበቀ ብዙዎቻችን ያላሰብነው ዝውውር ሊያከናውን አንዳንድ እንቅስቃሴዎችን መጀመሩን እየተነገረ ይገኛል። ታዲያ ያኛው ዝውውር ምንድን ነው? የቶተንሃም ሆትስፐርሱ ተጫዋች ጄድ ስፔንስ የማንቸስተር ዩናይትድ ኢላማ ሆኗል። የማንቸስተር ዩናይትድ ኢላማ መሆኑና ምን ያህል የመግባት ቻንስ አለው የሚለውን ነገር አጠቃላይ ስለዚህ ዝውውር ከመያያዙም ጋር የተገናኙ ነገሮችን ለማንሳት የምንሞክር ነው የሚሆነው። ሁለተኛው ርዕሳችን ነው የሚሆነው። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ ከማኑ ኮኔ ጋር ስሙ መያያዙ የሚታወቅ እንደሆነ ተመልክተናል። በተደጋጋሚም ደግሞ አብሮ ተያይዘዋል። ዓለም ዋንጫ ከመጀመሩ በፊትም ዓለም ዋንጫ እየተደረገም ካለ በኋላ ከዛ ደግሞ ከተጠናቀቀም በኋላ ማኑ ኮኔና ማንቸስተር ዩናይትድ ስማቸው በከፍተኛ ደረጃ እየተነሳ ነበር። በግል ተስማምተዋል የሚሉ የመረጃ ምንጮችን ተመልክተናል። ማኑ ኮኔና ማንቸስተር ዩናይትድ ግን ደግሞ አሁንም ድረስ ግን ማንቸስተር ዩናይትድ ምንም ያደረገው ነገር የለም በኮኔ ጉዳይ ላይ። ምንም አለማድረጉ ደግሞ ኮኔንም አስቆጥቶታል። እንደዚሁም ደግሞ የእሱን ክለብ ሮማንም አስቆጥቷል። ጃምፒየሮ ጋስፔሪኒ አሰልጣኙንም ደግሞ ያስቆጣበት አጋጣሚ አለ። ታዲያ ማንቸስተር ዩናይትድ ለምንድን ነው የዘገየው? የዚህ ልጅ ዝውውር ፈላጊ ሆኖ እስከቀረበ ድረስ ለምንድን ነው ቶሎ ብሎ ለመፈጸም ያልቻለው የሚለውን ነገር አጠቃላይ ስለዚህ ዝውውር ዘርዘር አድርገን የምንመለከት ይሆናል። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? እንግዲህ ዕለታዊው የትንታኔ ፕሮግራም ላይ ነው የምትገኙት። አሁን የጠቀስኩላችሁን 3 ርዕሶች ዙሪያ የተለያዩ ሀሳቦችን እያነሳን ሰፋ ያለ ውይይቶችን ወይ ደግሞ ሰፋ ያሉ ትንታኔዎችን የማቀርብላችሁ ነው የሚሆነው። ታዲያ አሁን በጠቀስኳቸው 3 ርዕሶች ዙሪያ ሰፋ ያለ ትንታኔ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ፣ እንደዚሁም ደግሞ ላይክ እያደረጋችሁ ኮሜንት ላይ ማሳባችሁን እያጋራችሁ አብሮነታችሁን እንድታሳዩን እንጠይቃችኋለን። መልካም ቆይታ እንተመኝ። ማንቸስተር ዩናይትድ በዚህኛው ክረምት ላይ የመሃል ሜዳውን ለማስተካከል የመሃል ሜዳውን ዝውውር ለመፈጸም የተለያዩ እንቅስቃሴዎችን እያደረገ ተመልክተናል አይደል? እስካሁንም የፈጸማቸው ዝውውሮች አሉ። ማንቸስተር ዩናይትድም የማጥቃት ክፍሉ ጥሩ ሆኖ ሳለ ግን ደግሞ ጎልም የሚቆጠርበት ነው። በተለይ ለትራንዚሽን በጣም ተጋላጭ ነው። ስለዚህ ያንን የሚያስቆም ደግሞ የሆነ የመሃል ሜዳ ተጫዋች ያስፈልጋል። ኮቢ ሜኑ ከኳስ ጋር ባለው እንቅስቃሴ በጣም አሪፍ የሚባል ተጫዋች ስለሆነ ዩናይትድ ኢምፖሴሽን በሚሆንበት ሰዓት ላይ ወይ ደግሞ ከኳስ ጋር በሚሆንበት ሰዓት ላይ ማንቸስተር ዩናይትድ ሜኑ እስካለ ድረስ አይጎዳም ወይ ደግሞ ክፍተት አይኖርበትም። ግን ደግሞ ዲፌንሱን ደግሞ ባላንስ የሚያደርግ ደግሞ ሌላ ተጫዋች ያስፈልጋል። ካሴሚሮ ሰፊ ስፔሶችን ከቨር እስካላደረገ ድረስ ይህን ቦታ በደንብ ሲወጣው ነበር። ካሴሚሮ ጥሩ በሆነባቸው ጨዋታዎች ላይ ደግሞ ኮቢ ሜኑም ደግሞ በደንብ አሪፍ ሆኖ ተመልክተናል። ስለዚህ እዛ ቦታ ላይ የሆነ የሚቀር ነገር አለ ማለት ነው። እንዳልኳችሁ ነው መግቢያ ላይ እንደጠቀስኩት ኢንዲካይላ ኒውስ የተባለው የታወቀው ትዊተር አካውንት የቹዋሜኒ ወኪሎች እንግሊዝ እንደደረሱ ዘግቧል። ታዲያ ይሄ ነገር ከማንቸስተር ዩናይትድ ጋር ለምንድነው ድጋሚ የተነሳው? ምንድነው የዝውውር መስኮቱ ከመከፈቱ በፊት ቹዋሜኒና ማንቸስተር ዩናይትድ ስማቸው ሲያያዝ ነበር። እንደዚሁም ደግሞ ቹዋሜኒ ከቫልቬርዴ ጋር ግጭት ውስጥ በሚገባበት ሰዓት ላይ ወይ ደግሞ በሚጣሉበት ሰዓት ላይ ማንቸስተር ዩናይትድ ሰዎች ቼክ አድርገውታል ቹዋሜኒን ምንድነው ስለ አቬሌቢሊቲ ወይ ደግሞ ስለ ወደ ማንቸስተር ዩናይትድ የመሄድ ያለመሄዱ ጉዳይ ቼክ አድርገውታል የሚሉ መረጃዎችን ተመልክተን ነበር ያኔ ገና ማለት ነው። አሁን ደግሞ እንደ አዲስ ሲነሳ ያኔ የቀጠለ ነበረ። መሀል ላይ ደግሞ ኮንትራቱን ያራዝማል የሚል ሀሳቦች ተነስተው ነበር። አሁን ላይ ታዲያ ሪያል ማድሪዶች
ሮድሪን ማስፈረም መፈለጋቸውን ተከትሎ እንደዚሁም ደግሞ ጠንካራ የሆነ እንቅስቃሴ ማድረጋቸውን ተከትሎ የማንቸስተር ዩናይትድ ድሪም ሳይኒንግ ነው የሚባለው አይደል? ቹዋሜኒ ማለት ማንቸስተር ዩናይትድ በዚህ ክረምት በቃ ድሪም የሚባለው ዝውውር ቹዋሜኒ ነው የሚሆነው። ከዋጋም አንጻር ካለው ክህሎት አንጻር ከተጫወተበት ክለብ አንጻር ከተለያዩ ነገሮች አንጻር ድሪም የሆነው ሳይኒንግ ቹዋሜኒ ነው። ስለዚህ ሮድሪ ወደ ሪያል ማድሪድ የሚያደርገውን ዝውውር ተከትሎ ማለት የተረጋገጠ ነገር የለም፣ ግን ደግሞ ወደዛ የሚያደርገውን ዝውውር ተከትሎ ይሄ የማንቸስተር ዩናይትድ እና የቹዋሜኒ ጉዳይ ድጋሚ የተያያዘበት ወይ ደግሞ ድጋሚ የተነሳበትን ሁኔታ ተመልክተናል። እንግዲህ 2026 ወርልድ ካፕ ከተጠናቀቀ በኋላ ወርልድ ካፕ ላይ የተሳተፉት ተጫዋቾች እነ ሮድሪ እንደዚሁም ደግሞ እነ ቹዋሜኒ እረፍት ላይ መሆናቸው የሚታወቅ ነው። ሌሎች ማገገም የሚጠበቅባቸው ተጫዋቾችም ደግሞ እንደዚሁ እያገገሙ ያሉበትን ሁኔታ ነው እየተመለከትን የምንገኘው። ኢቨን ዩሪ ቴሌማንስ ራሱ እረፍት ላይ ያለበትን ሁኔታ ተመልክተናል። ታዲያ የ2026 ወርልድ ካፕ ቢጠናቀቅም ማንቸስተር ዩናይትድ ግን ለ2026-27 የእንግሊዝ ፕሪሚየር ሊግ ውድድር ራሳቸውን እያዘጋጁ ነው የሚገኙት። የተለያዩ እንቅስቃሴዎችን እያደረጉ ነው። ከነዛም እንቅስቃሴዎች መካከል ፕሪሲዝን ተጀምሯል አይደለ? እስካሁን ድረስ 2 የፕሪሲዝን ጨዋታዎች ተደርገዋል። የመጀመሪያው ጨዋታ ከሬክሳም ጋር የነበረው ጨዋታ ነበረ። በሬክሳም 1-0 አሸናፊነት የተጠናቀቀበትን ሁኔታ ተመልክተናል። ሁለተኛው ጨዋታ ደግሞ ከሮዘንበርግ ጋር ነበር። እሱን ደግሞ 5-0 በሆነ ውጤት አሸንፏል። እነ ሼሌሲ በደንብ ያሸበረቁበት ጎሎችን ያስቆጠሩበትን ሁኔታ ነበር ተመልክተን የነበረው። በዛው ልክ ነው ከዝግጅቶቹ መካከል እንዳልኳችሁ ነው የመሃል ሜዳው ክፍተት አለበት። ሶ የመሃል ሜዳውን ለማስተካከል በዝውውሩ ላይ እየተንቀሳቀሱ እንዳሉ ሁሉ እንደዚሁም ደግሞ በዚህ ምንድነው ፕሪሲዝን ዙሪያም ደግሞ ማንቸስተር ዩናይትዶች አሪፍ የሚባል እንቅስቃሴዎችን እስካሁን ድረስ 2 ጨዋታዎችን ያደረጉበት መንገድ አለ። ይህም ደግሞ ለዝግጅት እንደሚረዳቸው ግልጽ ነገር ነው። ታዲያ የፕሪሲዝን እንቅስቃሴያቸው ወይ ደግሞ ዝግጅታቸው እንደቀጠለ ሆኖ የመሃል ሜዳ የድሪም ሳይኒንጋቸውን ለማግኘት ደግሞ እያደረጉ ያሉት እንቅስቃሴ መጀመሪያ ላይ ፌል አድርጎ ነበር። አሁን ደግሞ እንደ አዲስ ደግሞ አገርሽቷል አይደለ? ወሳኝ የሚባሉ የመሃል ሜዳ ፈራሚዎቻቸውን ማንቸስተር ዩናይትዶች አጥተዋል አይደለ? ይፈልጓቸው ለምሳሌ ኤሌት አንደርሰን ዩናይትድ ፈልጎት ነበር፣ ቶናሊን ፈልጎት ነበረ፣ ጊማሬሽን ፈልጎት ነበር። ግን ፈልጎት ነበር ስላችሁ ያለው ጥንካሬ ወይ ደግሞ በምን ያህል መጠን ፈልጎታል የሚለው ነገር ማተር ያደርጋል። ለምሳሌ ኤሌት አንደርሰን ምን ድረስ ነበር የፈለጉት? ማቴዎስ ፈርናንዴዝ ምን ድረስ ነው የፈለጉት? ቶናሊን ምን ድረስ ነው የፈለጉት? ጊማሬሽን ምን ድረስ ነው የፈለጉት? እነዚህ ነገሮች ማተር ቢያደርጉም ግን ዩናይትድ ፈልጓቸው በተወሰነ መንገድ ካላገኛቸው የመሃል ሜዳ ተጫዋቾች መካከል የሚጠቀሱ ናቸው። ታዲያ አሁን ላይ ልክ አሁን የጠቀስኩላችሁ እና ኤሌት አንደርሰን ምና እየተባሉ ባሉት ሁሉ ልክ 2022 ላይ ካሴሚሮ ወደ ማንቸስተር ዩናይትድ ቤት ሲመጣ ከሞናኮ ወደ ሪያል ማድሪድ የተዘዋወረው ኦሪሌ ቹዋሜኒ ደግሞ የማንቸስተር ዩናይትድ ትልቅ ኢላማ እንደሆነ ወይንም ደግሞ ትልቅ ምድረው ፍላጎት በቃ ዩናይትድ አሁን ላይ ልክ እነ ኤሌት አንደርሰን በፈለገበት መጠን የሚፈልገው ተጫዋች ማለት ኦሪሌን ቹዋሜኒ ነው። ስለዚህ ባልኳችሁ ሪዝን ድጋሚ ማንቸስተር ዩናይትድ ይሄን ልጅ የማግኘት እድል እንዳለው መረጃዎች ጠቁመዋል ማለት ነው። ዴቪድ ኦርንስቴን ለዛ አትሌቲክ እንዳስነበበው ከሆነ ምንድነው የተናገረው? ሪያል ማድሪዶች የ26 ዓመቱን ተጫዋች ማለትም ኦሪሌን ቹዋሜኒን ለመሸጥ ፍላጎት አላቸው። ለመሸጥ ፍላጎትም ደግሞ ያላቸው የ2024ቱን የባሎን ዲዮር ዊነር ሮድሪን ማስፈረም ስለሚፈልጉ ነው። የመሃል ሜዳ ቦታው ላይ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ ይታወቃል። ሪያል ማድሪዶች ሪቢውልድ እያደረጉት ነው አይደለ? ለምሳሌ በርናርዶ ሲልቫ እዛ ቦታ ላይ ያለበት ሁኔታ ተመልክተናል። ሶ እሱ እንዳለ ሆኖ ሌላኛው ደግሞ የማንቸስተር ሲቲ ተጫዋችና ልክ እንደ በርናርዶ ሲልቫ ሁሉ ልምድን ከአቅም ከጥራት ጋር ላይክ ሚዱን በደንብ ባላንስ ማድረግ የሚችለው ሮድሪ ነውና ይህንን ተጫዋች ስለሚፈልጉት ኦሪሌ ቹዋሜኒን ለመሸጥ ፍላጎት አላቸው። ምን ብሎ ነው የጻፈው ዴቪድ ኦርንስቴን? አሁን ባለበት ሁኔታ ላይ በማንቸስተር ሲቲ እና በሪያል ማድሪድ መካከል ይሄ ክለብ ለክለብ ንግግሮች አልተደረጉ። በሮድሪ ዙሪያ ላይ የተደረገ ምንም አይነት ንግግር የለም በክለብ ደረጃ ማለት ነው። ግን ደግሞ ሪያል ማድሪዶች እሱን ግን በግል ከማስማማት አንጻር ግን እርግጠኞች ናቸው ወይም ደግሞ ይተማመናሉ። ይሄ በግል የመስማማት ጉዳይ ያን ያህል ችግር ይፈጥራል ብለው አያስቡም። እንደዚህም ደግሞ እንዳያስቡ ያደረጋቸው ነገር ምንድን ነው? ሮድሪ ወደ ስፔን የመመለስ ፍላጎቱን ደጋግሞ ተናግሯል። ከዚህ በፊት ምን ብሎ ነው የተናገረው? እንዲሁም አትሌቲኮ ማድሪድ መጫወቴ ወደ ሪያል ማድሪድ እንዳልዘዋወር አያደርገኝም ወይም ደግሞ ምንም ብሎክ የሚያደርገው ነገር የለም። አትሌቲኮ ማድሪድ ተጫውቻለሁ ግን ደግሞ ሪያል ማድሪድ እንዳልጫወት የሚያደርገኝ ነገር የለም ብሎ ተናግሯል። ይሄ ማለት ምን ማለት ነው? ወደ ማድሪድ መሄድ እፈልጋለሁ የሚል ግልጽ የሆነ ጥሪ ነው። ልክ ኤንዞ ፈርናንዴዝ ማድሪድ መኖር ደስ ይለኛል፣ እንትኑ አየሩ አሪፍ ነው ምናምን የምወደው ከተማ ነውና ማድሪድ መኖር ደስ ይለኛል ብሎ እንደተናገረው ሁሉ
ሮድሪም ደግሞ በሌላ መንገድ ምክንያቱም አንዳንድ ጊዜ ምንድነው ለአትሌቲኮ ሲጫወቱ ደርቢ ስለሆኑ በጣም ይጠላላሉ እርስ በርስ እና የሚጠላሉ ደግሞ የደርቢ ክለቦች ደግሞ ተጫዋች ምንድነው ከአንዱ ወደ አንዱ ብዙ ትራንዛክሽን አይኖርም። ሶ ሮድሪ አትሌቲኮ መጫወቱ በዲያጎ ሲሞኔ ስር መጫወቱ ከዚህ ዝውውር እንደማያግደው ራሱ ተናግሯል። ማቴዎ ሞሬቶ የተባለው ደግሞ ጣሊያናዊ ጋዜጠኛ የ30 ዓመቱ ተጫዋች ሮድሪ ከሪያል ማድሪድ ጋር ኦልሬዲ በኮንትራት ጉዳይ ላይ የግል ስምምነት ላይ እንደደረሱ ግልጽ አድርጎ ተናግሯል። ስለዚህ ሪያል ማድሪዶች ኮንፊደንት የሆኑበት አንደኛው ሪዝን ማቴዎ ሞሬቶ እንዳለው ምናልባት በግል ጉዳይ ላይ ስምምነት ላይ ስለደረሱ ነው። ለዛም ነው የግል ኬዝ ችግር ይፈጥራል ብሎ ኦርንስቴን እንደማያስብ የጻፈው ማለት ነው። ታዲያ ማንቸስተር ዩናይትድ ከፈረንሳያዊው ሌላ የመሃል ሜዳ ተጫዋች የሮማው ማኑ ኮኔ ጋር በስፋት ነበር ስሙ ሲያያዝ የነበረው። በቃ ማንቸስተር ዩናይትድ ይሄ ልጅ ያስፈርመዋል፣ ንግግሮች እየተደረጉ ነው የሚገኙት፣ በቃ በዚህ ሳምንት ያልቃል የሚባሉ ብዙ ነገሮችን ነበር ተመልክተን የነበረው አይደለ። ከዛ በኋላ ግን ድንገት ደግሞ አሁን ያ ዝውውር በተወሰነ መንገድ ደግሞ እንደመዘግየት ነገር ብሎ ደግሞ የኦሪሊየን ቹዋሜኒ ጉዳይ ደግሞ እንደ አዲስ ያገረሸበት መንገድ አለ። እንዳልኳቸውም ደግሞ ወደ እንግሊዝ ተዘዋውሯል ማለት ነው። ዩናይትድ ኦልሬዲ ቦክስ ቱ ቦክስ ሚናን መወጣት የሚችሉ ሁለት ተጫዋቾችን አስፈርሟል፣ አንድሬ ሳንቶስ እና ዩሪ ቴሌማንስ። በነገራችን ላይ ቦክስ ቱ ቦክስ አማካይ ሲባል መከላከል የማይችል አማካይ ማለት አይደለም። ቦክስ ቱ ቦክስ አማካይ ማለት ፍጥነት ያለው እዚህም እዛም የሚሄድ ነው። ያ ሁለት ስራ ያለው ማለት ነው። ላይክ እንዴት ብላችሁ ታስቡታላችሁ መሰላችሁ? ለምሳሌ ፉልባኮችን ስትመለከቱ ፉልባኮች ማጥቃት ይችላሉ ማለት መከላከል አይችሉም ማለት አይደለም አይደለ? ወይ መከላከል ይችላሉ ማለት ደግሞ ማጥቃት አይችሉም ማለት አይደለም። ሁለቱንም የሚያደርጉ ወይ ደግሞ እንደዚህ አይነት ሚና የሚጫወቱ ተጫዋቾች ናቸው ፉልባክ ላይ የሚሆኑት አይደለ? ቦክስ ቱ ቦክስ ሚናን የሚወጡ ተጫዋቾች ደግሞ ሞር አትሌቲክ የሆኑ ተጫዋቾች ናቸው። ለምሳሌ ሮድሪ ለምሳሌ ቦክስ ቱ ቦክስ አይደለ? እሱ 6 ቁጥር ቦታ ላይ ነው ያለው። ከኋላ ሆኖ ኦፕሬት ነው የሚያደርገው እንጂ እዚህም እዛም እያለ አይጫወትም። ሶ በመከላከል ረገድ ምንድነው ይሄ ፐርፌክት የሚያደርገው ቦክስ ቱ ቦክስን ሁለቱም ቦታ ስለሚሄድ ነው። ፕረስ በማድረጉም ላይ አክቲቭሊ ይሳተፋል፣ ከኋላም ደግሞ ከቨር ከማድረግ ተከላካይ ጋር ይሳተፋል። ሶ ቦክስ ቱ ቦክስ ሚናን ይጫወታሉ። ሶ መከላከል ግን አይችሉም ማለት አይደለም። ግን ደግሞ እነሱ ቦክስ ቱ ቦክስ ሚና ግን ሲወጡ ግን ከኋላ ሆኖ ግን ለዲፌንሱ መከታ የሚሆን ወይም ደግሞ ሽፋን የሚሰጥ ተጫዋች ደግሞ ያስፈልጋል። ማንቸስተር ዩናይትድ ደግሞ ያ ተጫዋች እንደሚጎለው ስለሚያስብ ያን ተጫዋች ለማስፈረም ነው ከዚህ በኋላ የሚኖረው እንቅስቃሴ። ለዛም ነው ማንቸስተር ዩናይትድ ከኦሪሊየን ቹዋሜኒ ጋር ስሙ ሊያዝ የቻለው ማለት ነው። ምንም እንኳን ጆዜ ሞሪኖ ኦሪሊየን ቹዋሜኒን ማቆየት ቢፈልግም ግን ደግሞ ሮድሪ ግን ሞር አስፈላጊ ነው ብለው ሪያል ማድሪዶችም ያምናሉ። የነካላፋት ናቸው የሚያምኑ። ፊዮሬንቲኖ ፔሬዝ መጀመሪያ ላይ ብዙም እምነት አልነበረውም በሮድሪ። ግን ደግሞ ነካላፋት ግን ማለትም ፊዮሬንቲኖ ፔሬዝ የሚሰሟቸው የሚባሉት ሰው ናቸውና እነሱ እንዳሏቸው ከሆነ ግን ሮድሪ ተቀብለውታል። ስለዚህ ከሮድሪ ጋር አንዳንድ እንቅስቃሴዎችን ጀምሯል። እንዳልኳቸው ደግሞ የግል ጉዳይ ችግር አይፈጥርም። ስለዚህ ኦሪሊየን ቹዋሜኒ ሊሸጥ ይችላል። ጆዜ ምንም እንኳን ቹዋሜኒን ቢፈልገው በጆዜ ውሳኔ ቢሆንም ቹዋሜኒ ወደ የትኛውም ክለብ አይሄድም። በተለይ ደግሞ ወደ ማንቸስተር ዩናይትድ ነው አይደል ሲሄድ ይሄዳል ተብሎ ታስቦ የነበረው ወደዛ አይሄድም ተብሎ እንዲሁም ኮንትራት ማራዘሚያ ይፈርማል የሚል ስምምነት ላይ ደረሱት በዚህ ምክንያት ነው። ግን ደግሞ ሮድሪ ስላለ የግድ ይሸጣል። ታዲያ መረጃዎች እንደሚሉት ከሆነ ሪያል ማድሪዶች ከቹዋሜኒ ዝውውር የሚፈልጉት ወደ 68 ሚሊዮን ፓውንድ አካባቢ። ማንቸስተር ዩናይትድ እስካሁን ድረስ ስቴትመንት ሳይኒንግ የሚባለውን ወይ ደግሞ ድሪም ሳይኒንግ የሚባለውን እስካሁን ድረስ አላስፈረመም አይደለ? የዩናይትድ አድቫንቴጅ ደግሞ ምንድን ነው? አሁን እዚህ ጋር ሁለት አድቫንቴጅ አለው በነገራችን። አንደኛው አድቫንቴጅ ከዋጋው ጋር የተያዘ ነው። ሁለተኛው አድቫንቴጅ ግን ምን መሰላችሁ? ሁሉም ክለቦች በተለይ ተፎካካሪዎቹ የሚፈልጓቸውን ዋና ዋና የመሃል ሜዳ ተጫዋቾች አስፈርመዋል። ለምሳሌ ሲቲ አንደርሰንን አስፈርሟል። ማድሪድ ነበረ አማካይ ፈልጌ የነበረው ሮድሪ ሊያስፈርም። እነ ማቲዩስ ፈርናንዴዝ የሉም፣ እነ ቶናሊ የሉም። አሁን ላይ አርሰናል ጊማሬሽን ነው ማስፈረም የሚፈልገው። ስለዚህ ዩናይትድ እንግሊዝ ውስጥ እንኳን ከተመለከትን ተፎካካሪ የለው። ይሄ አድቫንቴጅ ነው። ሁለተኛውና ወሳኙ አድቫንቴጅ ቅድም ያልኳችሁ ደግሞ የዋጋው ጉዳይ ነው። ማንቸስተር ዩናይትድ በእነዚህ ሁለት ተጫዋቾች ላይ በዩሪ ቴሌማንስ እና በአንድሬ ሳንቶስ ላይ 85 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ አውጥቷል አይደለ? ከዋናው በጀቱ ታዲያ ለመሃል ሜዳ ከተበጀበ ወደ 70 ምናምን ይቀራል። በ68 ሚሊዮን ፓውንድ ማግኘት ማለት ቹዋሜኒን ለማንቸስተር ዩናይትድ ትልቅ ድል ነው። ምክንያቱም በተመደበው ገንዘብ ለዞም ምርጥ የሚባል ስቴትመንት ፈራሚ፣ ከዛ በኋላ ደግሞ
ሌሎች ደግሞ ተጫዋቾችን ፈርመዋልና ለዩናይትድ ትልቅ ድል ሊሆን የሚችልበት እድል አለ ማለት ነው። ቀጣይ ደግሞ ሊሆን የሚችሉትን ነገሮች አብረን የምንመለከት ይሆናል። ወደ ሁለተኛው ርዕሳችን ደግሞ ስንሄድ ማንቸስተር ዩናይትድ ያልተጠበቀ ዝውውር ለማድረግ እንዳሰበ ፉትቦል ኢንሳይደር መረጃ ይዞ ወጥቷል። ማንቸስተር ዩናይትድ እንግዲህ ይህንን ያልተጠበቀ ተጫዋች ወደ የዝውውር ራዳራቸው ላይ ያስገቡት ከወርልድ ካፕ በኋላ ነው። ወርልድ ካፕ ላይ ባሳየው ፐርፎርማንስ ተመርኩዘው ከዛም በፊት ደግሞ በተደረጉት እንቅስቃሴዎች ላይ አይተውት ነው እንግዲህ ጄድ ስፔንስን ለማስፈረም ወይ ደግሞ በሌፍት ባክ ቦታ ላይ እሱን ለማስፈረም ጥረት ማድረግ የጀመሩት ወይ ደግሞ ፍላጎት ማድረግ የጀመሩት ማለት ነው። አሁን ከዚህ በፊትም እንዳልኳችሁ ማንቸስተር ዩናይትድ በዚህ ሰዓት ላይ እንደምናውቀው ይሄ ፕራይመሪ የሆነው ፍላጎት ወይ ደግሞ ፎከስ የሚያደርገው ሚድፊልደር ላይ አለ። ካሴሚሮ ከማንቸስተር ዩናይትድ ጋር ተለያይተዋል። ማኑኤል ኡጋርቴ ደግሞ የኤሲኤል ጉዳይ አስተናግዷል። ስለዚህ የጎደለው ደግሞ ዩናይትድ ደግሞ አምናም ቢሆን የመሃል ሜዳው ቦታ ላይ ነው። መሃሉን መቆጣጠር ሲችል ደግሞ ጨዋታዎችን ሲቆጣጠር ተመልክተናል እና አሁን ላይ ፕራዮሪቲው ፎከስ የሚያደርገው መሃል ቦታ ላይ ነው። ይሄ ማለት ግን ላይክ የሌፍት ባክ ቦታ ላይ ወይ ደግሞ በግራ በኩል የሚጫወት ፉል ባክ ላይ ለማስፈረም ፍላጎት የላቸውም ማለት አይደለም። ራውንድ ቴብል የተባለው ስለ ማንቸስተር ዩናይትድ በመዘገብ የሚታወቀው ኒውስ አውትሌት ላይ ሪፖርት እንዳደረጉት ከሆነ ሌሎችም እንደደገፉት ከሆነ ማንቸስተር ዩናይትድ በዚህ ክረምት የሚያደርጋቸው ዝውውሮች እንዳለ በካሪክ ይሁንታ የሚጸድቁ ናቸው። ካሪክ ማናጀር አይደለም። ካሪክ ሄድ ኮች ነው። በዚህ ሰዓት ላይ የጀመረው ሄድ ኮች ሆኖ ነው። ስለዚህ ሄድ ኮቾች ደግሞ ዝውውሮች ላይ ትልቅ ሴ ያላቸው ተብሎ አይታሰብም። ማንቸስተር ዩናይትድ ግን እነ ዩኒዮስ ግን አሁን ላይ ግን ማይክል ካሪክ ነው ኦብቪየስሊ እኮ አሰልጣኙ አይደለ? ማናጀርም ቢሆን ሄድ ኮች ቢሆን ከተጫዋቹ ጋር የሚሰራው ካሪክ ነው። ስለዚህ ካሪክ ያንን ተጫዋች መፈለግ አለበት ወይ ደግሞ አፕሩቭ ማድረግ አለበት። እሱ አፕሩቭ ካደረገ በኋላ ማንቸስተር ዩናይትድ ወደ ዝውውር የሚሄዱት እስካሁንም አንድሬ ሳንቶስ፣ ዩሪ ቴሌማንስ፣ በረኛው ካርል ዳርሎ፣ ወጣቶቹ ክርስቲያን ኦሮስኮ እና ታይነን ቶምሰን ወደ ማንቸስተር ዩናይትድ ቤት ሲመጡ በካሪክም ይሁንታ ነው። ግን እነዚህ ተጫዋቾች ደግሞ ብቻቸውን በቂ አይደሉም። ዩናይትድ ፕሪሚየር ሊግን፣ ቻምፒየንስ ሊግ፣ ካራቦ ካፕ እና ኤፍኤ ካፕ ላይ ስለሚወዳደርና ቻሌንጅ ማድረግ ደግሞ ስለሚጠበቅበት ግዴታው ስለሆነ ሌሎች ተጫዋቾችን መፈረም አለባቸው። ከነዛም ተጫዋቾች መካከል ደግሞ መሞላት ካለባቸው ቦታዎች መካከል ደግሞ እንዳልኳችሁ የግራ ፉልባክ ወሳኝነት አለው። በተለይም ደግሞ ፓትሪክ ዶርጉ ወደ ማጥቃት ወይ ደግሞ ወደ ዊንገርነት ይቀየራል፣ ወደ ዊንግ ነው ሊጫወት የሚችለው የሚሉ ሀሳቦች ስላሉ ዶርጉ ወደ ዊንግ የሚጫወት ከሆነ ፉልባክ ላይ ወይ ደግሞ ንጹህ ፉልባክ ማን ይቀራል? ሉክ ሾ። በእርግጥ ሃሪ አማስ በዚህ የምድረው ፕሪሲዝን ላይ ጨዋታ አድርጎ ተመልክተናል አለ። ከሪክሳም ጋር በነበረው ጨዋታ ላይ ሰከንድ አፍ ላይ ሁሉ ገብቶ ተጫውቶ ነበር። በተወሰነ መንገድ አማራጭ ሊሆን የሚችልበት እድል አለ። ግን ደግሞ ልክ ዩናይትድ ሌዊስ ሆልን ሲፈልገው እንደነበረ ማክሲ አራሆን ሲፈልገው እንደነበረው ሁሉ በግራ ፉልባክ ላይ የግድ ደግሞ ሌላ ልምድ ያለው ተጫዋች ደግሞ መኖር አለበት። ለዛ ነው ፉትቦል ኢንሳይደር የዘገበው ዘገባ የጄድ ስፔንስ ጉዳይ የመጣው ማለት ነው። ወርልድ ካፕ ላይ ካሳየው እንቅስቃሴ አንጻር ጄድ ስፔንስ ታዲያ የቶተናም ተጫዋች እንደሆነ ይታወቃል። ታዲያ ሮቤርቶ ዲዘርቢ አምና ከመጣ በኋላ ወደ ቶተናም ከመጣ በኋላና ቶተናምን ተረክቦ እስከ አመቱ መጨረሻ ድረስ ከወሰደ በኋላ ጄድ ስፔንስ ያን ያህል ጊዜ እያገኘ አይደለም ወይ ደግሞ ቻንስ እየተሰጠው አይደለም። ስለዚህ የመውጣት እድሉ ከፍ ያለ ነው ማለት ነው። ወይ ደግሞ የተረጋገጠ ነገር አይደለም፣ ሊወጣ የሚችልበት እድል አለ። ይህ ተጫዋች 25 ዓመቱ ነው። በዚህ ሰዓት ላይ በሁለቱም በኩል በቀኝ በኩልም በግራ በኩልም የፉልባክነት ሚናን መወጣት የሚችል ተጫዋች ነው። ለማይክል ካሪክ ደግሞ ይጠቅመዋል ማለት ነው። ለምን ሁለቱንም ቦታ ከቨር ያደርግለታል። በጉዳት ምክንያት ሊሆን ይችላል። ለምሳሌ በቀኝ በኩል ለምሳሌ በጉዳት ምክንያት ዳሎ የማይኖር ከሆነ እንደዚሁም ደግሞ ኑሴር ማዝራዊም የማይኖር ከሆነ ይህ ልጅ እዛ ቦታ ላይ ከቨር ማድረግ ይችላል። እዛ ቦታ ላይ ደግሞ ኑሴር ማዝራዊ ደግሞ ዳሎ የሚኖሩ ከሆነ ደግሞ በግራ በኩል ደግሞ ከሉክሾ ጋር እንዲፎካከር ያደርገዋል። ሉክሾ ደግሞ የፊትነስ ጉዳይ ስለሚነሳበት እዛ ቦታ ላይ ጠንካራ የሆነ አስተዋጽኦ ሊያበረክት ይችላል። ታዲያ የዚህ ተጫዋች ትልቅ ደጋፊ የማንቸስተር ዩናይትድ የቀድሞ ተጫዋች እና ሌጀንድ ከሚባሉት መካከል የሚጠቀሰው ጋሪ ኔቭል ነው። ጋሪ ኔቭል ምን ብሎ ነው የተናገረው? ስለ ጄድ ስፔንስ ምን ያህል የእንግሊዝ ብሔራዊ ቡድን ላይ የሚወጣው ሚና ትልቅ እንደሆነ ቀድሞ ነበር ተናግሮ የነበረው። እውነትም ደግሞ ወርልድ ካፑ ከተጀመረ በኋላ ያን ተመሳሳይ ነገር ነበር አይተን የነበረው። እንደተናገረውም ከሆነ የጄድ ስፔንስን ያደነቀው አንድ ትልቅ ነገር አለ። ያም ነገር ምንድነው መሰላችሁ? የጄድ ስፔንስ አግሬሲቭነቱ በጣም በቃ ይሄ ለመከላከል አንድን ተጫዋች ያዝ ከተባለ 1v1 ከተገናኘው በቃ እንዳይንቀሳቀስ ለማድረግ አግሬሲቭነቱ ይጠቅመዋል እና እንደ ሙጫ በቃ ጥብቅ ብሎ ነው የሆነ ተጫዋች እንዳይንቀሳቀስ ማድረግ ካለበት ስራው እንደዛ ከሆነ በዕለቱ የተሰጠው እዛ ተጫዋች ላይ በደንብ ሙጭጭ ብሎ መያዝ የሚችል ተጫዋች ነው ብሎ ያምናል ጋሪ ኔቭል። እና
ጋሪ ኔቭል የሱ ትልቅ ደጋፊ እንደሆነ የሚታወቅ ነው። ታዲያ ይህንን ተጫዋች ማንቸስተር ዩናይትድ ብቻ አይደለም የሚፈልገው፣ ኤቨርተን እና ኢንተር ሚላንም ሳይቀሩ ይህንን ተጫዋች ይፈልጉታል። መረጃዎች እንደሚሉት ከሆነ ቶተንሃሞች ጄድ ስፔንስን ወደ 40 ሚሊዮን ፓውንድ አካባቢ ይጠይቁበታል ተብሎ ይታሰባል። ማንቸስተር ዩናይትድም ደግሞ ከ50 በላይ አክቹዋሊ እስከ 50 ድረስ ነው ራሱ 50 ራሱ የሚደርስ አይመስለኝም ለፉልባክ ለማውጣት ፍላጎት ያለው። ሶ ጄድ ስፔንስ ከዋጋው አንጻር ለማንቸስተር ዩናይትድ ፌር ነው ማለት ነው። ሶ ይሄ ልጅ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ቢሆን ሊፈጠሩ የሚችሉ ጥሩና መጥፎ ነገሮች ምንድናቸው የሚለውን ነገር እንመለከት። ዝም ብለን ወረቀት ላይ ከተመለከት ነው አሁን ቅድም እንዳልኳችሁ ጋሪ ኔቭል የወደደለት አግሬሲቭነት አለበት። ይሄ ልጅ ፈጣን ነው በጣም። አግሬሲቭነት ስላችሁ ይሄ በጣም መጥፎ የሆነ እኩይ ተግባር አይደለም፣ ግን በቃ የሆነ ነገር ፋይት ማድረግ አለብኝ የሚል እልህኝነት አለበት። ይህም እንደ አንድ ጥንካሬው ይወሰዳል። ፈጣን ነው ብያቸዋለሁ። የተለያየ ቦታ መጫወት ይችላል። ቅድም እንዳልኳችሁ በቀኝ በኩልም ፉልባክ ሆኖ መጫወት ይችላል፣ በግራም በኩል መሆን ይችላል። ስለዚህ በአንድ ተጫዋች ስም ቢሆንም የፈረመው የሁለት ተጫዋቾችን ሚና መወጣት የሚችል ተጫዋች ነው ማለት ነው። በዛው ልክም ደግሞ ያን ያህል ውድ ደግሞ አለመሆኑ እንዳልኳችሁ፣ ገንዘቡ ደግሞ ፌር መሆኑ ደግሞ ለማንቸስተር ዩናይትድ ጥሩ ነገር ነው ቢፈርም ይሄ ልጅ ማለት ነው። ግን ደግሞ እንደ አንድ ኮንሰርን ወይ ደግሞ እንደ አንድ ችግር ግን የሚነሳው ነገር ምንድን ነው? ማይክል ካሪክ ኦልሬዲ እሱን የሚመስል ተጫዋች አለው ቡድኑ ውስጥ የሚል መረጃ አለ። ያም ተጫዋች ኑሴር ማዝራዊ ነው። ማዝራዊ የቀኝ ፉልባክ ነው፣ ግን ደግሞ በግራም በኩል በደንብ አድርጎ መጫወት ይችላል። ይሄን ነገር ደግሞ መቼ ያሳይቶናል? በዚህኛው ወርልድ ካፕ ላይ ሞሮኮን ወክሎ በሚጫወትበት ሰዓት ላይ በቀኝ በኩል አችራፍ ሀኪሚ ነው የሚጫወተው። ስለዚህ በቀኝ በኩል ሀኪሚ ባለበት ማንም ተጫዋች እዛ ቦታ ላይ አይጫወትም። ምክንያቱም በዚህ ሰዓት ላይ በቦታው ቤስት የሚባለው ተጫዋች ሀኪሚ ነው። ስለዚህ አይደለም ኑሴር ማዝራዊ ቀርቶ ሌላም ተጫዋች ያንን ቦታ ማስለቀቅ አይችልም። ስለዚህ ለሞሮኮ ቤት በኩል ነበር ማዝራዊ ሲጫወት የነበረው፣ በግራ ፉልባክ በኩል ነበር ሲጫወት የነበረው እና በዚህ ወርልድ ካፕ ላይም ደግሞ በጣም ኢምፕሬሲቭ የሚባል በጣም አስደናቂ የሚባል እንቅስቃሴ ያደርጓል። ከማን ጋር ይመሳሰላል ይህ ነገር? ከጄድ ስፔንስ ጋር ይመሳሰላል። ጄድ ስፔንስም ቀኝ እግር ተጫዋች ነው፣ በግራ የሚጫወት ተጫዋች ነው አይደለ? በዚህኛው ወርልድ ካፕ ላይ በግራ በኩል ነበር ሲሰለፍ የነበር። ሶ ልክ እንደ ኑሴር ማዝራዊ ሁሉ የተወጣው ሚናም የግራ ፉልባክ ነው ማለት ነው። ሶ ኑሴር ማዝራዊ ስላለ እዛ ቦታ ላይ ማንቸስተር ዩናይትድ ማስፈረሙ ካልቀረ ግራኝ ተጫዋች በዛ በኩል የሚጫወት ከሉክሾ ጋር የሚወዳደር መሆን አለበት። ካልሆነ ደግሞ ለሃሪ አማስ እድል መስጠት ወይ ለዲያጎ ሊዮን ወይ ደግሞ ሌላ ተጫዋች በግራ እግሩ መጫወት የሚችል እስከሚመጣ ድረስ ግን እንደዚህ አይነት ዝውውር ፌር ላይ ሆኖ ይችላል፣ ደግሞ ዩናይትድ ሊጎዳው ይችላል የሚል ሀሳቦች እየተነሱ ይገኛሉ። ዞሮ ዞሮ ግን ማንቸስተር ዩናይትድ ግን ጄድ ስፔንስን ለማስፈረም እያጤነ እንደሆነ ቼክ እያደረገ እንደሆነ ያሉትን ነገሮች ብቻ ጠንከር ብሎ ለመሄድ እንዳሰበ መረጃዎች ወጥተዋል ማለት ነው። ወደ ሶስተኛውና መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ የማኑ ኮኔን ዜና እናገኛለን። ማኑ ኮኔና ማንቸስተር ዩናይትድ እርስ በርሳቸው ስማቸው ከተያያዘ ሰንበትበት ብሏል አይደለ? ቆየት ብሏል። ከዓለም ዋንጫው በፊትም ማኑ ኮኔ በማንቸስተር ዩናይትድ ሲፈለግ ነበር። በማንቸስተር ዩናይትድ ግን ብቻ አይደለም በቼልሲም ሲፈለግ ነበር። ሶ ዩናይትድ ከዓለም ዋንጫው በፊትም ሲፈልገው ነበር፣ ቅድም እንዳልኳቸው ዓለም ዋንጫው ላይም ሲፈልገው ነበር፣ ከዓለም ዋንጫው በኋላም ደግሞ ሲፈልገው ነበር። ታዲያ ዩናይትድ መረጃዎች እንደሚያሳዩት ከሆነ በተደጋጋሚ ከኮኔ ኤጀንቶች ጋር እየተገናኘ ስላለው ሁኔታ ስላለው ጉዳይ አጠቃላይ ውይይቶችን እያደረገ ነበር። ከሁለት ቀናት በፊት ስፖርት ዊትነስ የተባለው የኒውስ አውትሌት እንደዘገበው ከሆነ ቀያ ሰይጣኖቹ በፕሪንሲፕል ደረጃ አግሪመንት ላይ ደርሰዋል ወይ ደግሞ ስምምነት ላይ ደርሰዋል ከተጫዋቹም ጋር ከክለቡም ጋር ማለት ነው። ይሄው የመረጃ ምንጭ እንደሚናገረውም ከሆነ ለሴሪያው ሳይድ ወይ ደግሞ ለሴሪያው ክለብ ሮማ እስከ 50 ሚሊዮን ዩሮ የሚጠጋ ገንዘብ ለማቅረብ ፍላጎት አላቸው። ምንም እንኳን ሮማዎች ከዚህ ልጅ የሚፈልጉት 60 ሚሊዮን ዩሮ ቢሆንም ልዩነቱ ግን የሰማይና የምድር ያክል አይደለም። ዩናይትድ 50 ካቀረበ እነሱ 60 ከሆነ የሚፈልጉት በ52 በ53 እስከ 54 ባለው ሚሊዮን ዩሮ ሊጠናቀቅ ይችላል። ይህ ደግሞ በዩሮ ነው። በፓውንድ ስትመልሱት ወደ ኋላ ይመለሳል። 50 ማይሞላም ማለት ነው። ዩናይትዶች ምንድነው ከዋጋም አንጻር ጥሩ የሆነ ኦፈር ያገኛሉ ተብሎ ይታሰባል ማለት። ታዲያ ዓርብ ዕለት አንድ መረጃ ወጥቶ ነበር which is ስፔኩሌት የሚደረግበት የራሱ ነገር አለ። መረጃው ምንድነው የሚለው መሰላችሁ? ማኑ ኮኔን ፓሪስ ሴን ጀርሜኖች ለማስፈረም ፍላጎት አላቸው፣ ከሮማ ጋር እንቅስቃሴ ያደርገዋል የሚል አንድ መረጃ ወጥቶ ነበር። ይሄ መረጃ እውነት ነው አይደለም? እውነትነቱ በጣም ያነሰ ነው። ከእውነት ማለት እውነት አይደለም ማለት አንችልም፣ ግን ከእውነትነት ግን የራቀ ነው በጣም። ለምን ፒኤስጂዎች በዚህ ሰዓት ላይ መሃል ሜዳ ተጫዋች ማስፈረም ሊፈልጓቸው ማለት እዛ ቦታ ላይ በቂ የሆኑ ተጫዋቾች አሏቸው። ዛይር ኤምሪን ጨምሮ
ፋቢያን ሩይዝ፣ ጆዋው ኔቬስ አለ፣ እንደዚሁም ደግሞ ቪቲኒያ አለ። ስለዚህ ዛት ማች የሚፈልጉበት ሁኔታ ላይ አይደለም ያሉት፣ ግን ሊሆንም ግን ይችላል። የሚታሰበው ግን በሮማ ምንድነው የተደረገ ሆን ተብሎ ምንድነው ይሄ ፋብሪኬት የተደረገ ዜና ነው። ማንቸስተር ዩናይትድን ጫና ውስጥ ለመክተት ዩናይትዶች እንዲጣደፉ ለማድረግ የሚል ነገሮች ናቸው ያሉት። ግን ደግሞ ማንቸስተር ዩናይትዶች ግን ካሉበት አቋም ካሉበት ሁኔታ ምንም አይነት እንቅስቃሴ አላደረጉም። በንጋታው ታዲያ ማለትም ዓርብ ዕለት ነበር ይሄኛው መረጃ የወጣው ወይ ደግሞ የጣሊያኑ ሚዲያ ፔሲጆች ይፈልጋሉ ብሎ የተናገረው። በንጋታው ደግሞ ቅዳሜ ዕለት ደግሞ ኮሬሬ ዴሎ ስፖርት የተባለው ሌላው የጣሊያን ሚዲያ ደግሞ እንደተናገረው ከሆነ ወይ ደግሞ ታይትሉ ላይም ሲያስቀምጥ የነበረው ምንድነው ኮኔ ለመውጣት ተዘጋጅቷል፣ ማንቸስተር ዩናይትዶች ግን ወደፊት ለመንቀሳቀስ ወይ ደግሞ እሱን ለማስፈረም ምንም አይነት እንቅስቃሴ እያደረጉ አይደለም ብሎ ዘገበ። ምንም እንኳን ማንቸስተር ዩናይትድ ከሮማም ጋር ከልጁ ከማኑ ኮኔም ጋር ጠንከር ያለ ግንኙነት ቢኖራቸውም ወይ ደግሞ ጠንከር ያለ ጥያቄዎችን ቢጠይቁም በቃ ይሄ ስለ ልጁ ያለውን ሁኔታ እያጣሩ ፍላጎታቸውን እያደሱ ምናምን ፍላጎታቸውን ቢያሳዩም ግን ደግሞ ምንም አይነት ግን እንቅስቃሴ ግን አላደረጉም። በተለይ የሆነው ሰዓት ላይ እንዳልኳቸው አሁን ኮሬሮ ዴሎ ስፖርት የተባለው የጣሊያን ሚዲያ እንደዘገበው ከሆነ ዩናይትዶች በጣም ቀስ ብሎ እየተንቀሳቀሱ ነው ያሉት፣ በጣም ቀስ ብሎ ማለት ነው። ይሄው ኮሬሬ እንደሚለው ከሆነ ደግሞ ሮማዎች ቀደም ብሎ ምንድነው ዝውውሩ መፈጸም ይፈልጋሉ። ቀደም ብሎ ማለት መች ነው? ከጁላይ 31 በፊት ማለት። ለምን የአውሮፓ ፌር ፕሌይ የሚባለው አለ አይደል? እሱን ነገር ለማስተካከል ከዛ አንጻር የፋይናንስ ችግር ስላለ እሱን ለማስተካከል ይሄ ልጅ እስከዛ ድረስ እንትን ማለት ይፈልጋሉ። ምንድነው ከቡድናቸው ኦፍሎድ ማድረግ ይፈልጋሉ። ዩናይትዶች ደግሞ ምንም ጥድፊያ ውስጥ አይደለም ያሉት፣ በጣም ሪላክስድ ሆነው ነው የተቀመጡት። ሪዝናቸው ምንድነው የሚለው ነገር ኤግዛክትሊ ማወቅ ቢከብድም ጥርጣሬዎች ግን አሉ። ጥርጣሬዎቹ ምንድናቸው? ከዚህ በፊት በነበረው የመጀመሪያው ርዕሳችን ላይ ምን ብያቸዋለሁ? ከቹዋሜኒ ጋር አንዳንድ እንቅስቃሴዎች ተጀምረዋል፣ ማድሪድ ሮድሪን ከመፈለጉ ጋር አይደለ? ስለዚህ ይሄን ዜና ደግሞ ዩናይትዶች ቀድሞ ስለሰሙ እዚህ ልጅ ላይ ፈጥነው ይሄ ልጅ ካስፈረሙት ዩናይትዶች 3 የመሃል ሜዳ ተጫዋች እናስፈርማለን ነው ያሉት። ሶስተኛው የመሃል ሜዳ ተጫዋች ነው ይሄ ልጅ። አጫወቱም ደግሞ ከቹዋሜኒ ጋር ነው የሚገናኘው። ወርልድ ካፕ ላይ ከተመለከታችሁ ወይ ቹዋሜኒ ወይ ኮኔ ናቸው የሚገቡት አይደለ? ሲገቡ የነበረው እንደዛ ነበር። ኮኔ ሲገባ የነበረው ቹዋሜኒን ተክቶት ነበር። ሁለቱንም ዩናይትድ ላይ ያስፈርም አይችልም። ካስፈረመ ሌላ ኪሳራ ውስጥ ነው የሚገቡ። ለዛም ሊሆን ይችላል ሆልድ ያደረገው የሚል ስፔኩሌሽኖች አሉ። እርግጠኛ አይደለም ግን እንደዛ የሚባል ነገር አለ። ይሄ ነገር ደግሞ ክለቡ ሮማን አበሳጭቶታል። እንዳልኳችሁ ከጁላይ 31 በፊት ይህንን ዝውውር መፈጸም ይፈልጋሉ። ዋና አሰልጣኛቸው ጂያምፒየሮ ጋስፔሪኒን አበሳጭቶታል። ራሱ ማኑ ኮኔንም ጨምሮ ደግሞ በጣም አበሳጭቷቸዋል። ለምን ጋስፔሪኒ ሌላ የመሃል ሜዳ ተጫዋች ለማስፈረም ያንን የኮኔን ፈንድ ወይ ደግሞ የኮኔን ገንዘብ መጠቀም አለበት። ሮማዎች ደግሞ እንዳልኳቸው ነው የዩኤፋን ሕግ ለማክበር ሲሉ ቀድመው ዝውውሩ መፈጸም አለባቸው። ኮኔ ደግሞ መረጋጋትን ይፈልጋል። ዩናይትድ ቤትን መጫወት ይፈልጋል። የእግር ኳስ ሕይወቱ ፕራይም ሊባል የሚችልበት እድሜ ላይም ስላለ ወደፊት ከፍ ማለት ይፈልጋል። ወደ ላይ ከፍ ማለት ይፈልጋል። ግን ደግሞ እንዳልኳችሁ ከወርልድ ካፕ የተጫወቱ ተጫዋቾች ግን እረፍት አላቸው። 3 ሳምንት ሚኒመም 3 ሳምንት እረፍት እንደሚሰጣቸው ይታወቃል። እና አሁን ባለው መረጃ መሰረት ማኑ ኮኔ ወደ ትሬኒንግ የሚመለሰው ኦገስት 10 ላይ ነው። እስከዛ ድረስ መጨረሻውን ማወቅ ይችላል። እየተዝናና ነው ይሄን ነገር የሚያውቀው። እየተዝናና ማለት እረፍት ላይ ሆኖ ስለሆነ የሚጠባበቀው ያለውን ነገር በዛ መንገድ ነው የሚያደርገው። ዩናይትድም ደግሞ የሚያቻኩለው ነገር። ስለዚህ ይሄ የዩናይትዶች አለመፍጠን ማኑ ኮኔንም ክለቡንም አሰልጣኙንም በጣም አበሳጭቷል። ዩናይትዶች ግን የሆነ ነገር ስላዩና የሆነ ነገር ስላሰቡ ነው ነገሩን ቀዝቀዝ ለማድረግ የፈለጉት ማለት ነው። ያኛውም ኦሪሌን ቹዋሜኒ ይሆናል ተብሎ ይታሰባል። እንግዲህ ዩናይትዶች ቹዋሜኒን የሚያገኙ ከሆነ ኮኔ ላይ ቀዝቀዝ ማለታቸው ምናልባት ወርዝ እንደሚያደርግ ሊያሳይ ይችላል። ኮኔ ደግሞ ካመለጣቸውና ቹዋሜኒም የማይፈርም ከሆነ ግን ዩናይትዶች በትልቁ ሊከስሩ የሚችሉበት እድል አለ። ሌላ ታርጌቶች የሉም ማለት አይደለም፣ ግን ደግሞ ኮኔ ግን የተመረጠበት የራሱ የሆነ ምክንያት አለው ተብሎ ይታሰባል። የሚሆነውን ደግሞ እስኪ አብረን የምንመለከት ይሆናል። ታዲያ የእናንተ ሀሳብ ምንድን ነው? የኮኔ ጉዳይ እንዴት ትመለከቱታላችሁ የሚለውንና ጄሪ ስፔንስ ወደ ማንቸስተር ዩናይትድ መምጣት አለበት ወይስ የለበትም በሚለው ጉዳይ ያላችሁን ሀሳብ የተሰማችሁን ሁኔታ ኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።